ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ዜናዎች በመምራት ቆይታ አደርጋለሁ። እንድትከታተሉን እንጋብዛለን። ወደ ቀዳሚ አበይት ዜና አልፋለሁ። የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል። ገረዜሪያሉ አዘጋጅቶታል። ስለ ሻጎስ ያቀርበዋል። በወቅታዊ ሁኔታ ከትግራይ መንግስት የተሰጠ መግለጫ የአብይ አህመድ ጄኖሳይዳዊ አገዛዝ እያካሄደ ለቆየው ወታደራዊ ዝግጅቶች ትንኮሳዎችና የድሮን ድብደባዎች ተከትሎ ዛሬ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አቅጣጫ ግልጽ ጦርነት ከፍቷል። ጄኖሳይዳዊ አገዛዙ ወደ ስልጣን ከመጣበት ቀን አንስቶ በትግራይ ህዝብ እያካሄደ የቆየው ጄኖሳይዳዊ ተግባራት የትግራይን ህዝብ ከምድረ ገጽ የማጥፋት እቅዱን ለማሳካት ካለው ህልም የተነሳ መሆኑ ግልጽ ነው። ከዚህ በመነሳትም ዓለም አቀፍ ወንጀሎች እየፈጸመ ቆይቶም አሁንም በመፈጸም ላይ ይገኛል። የፕሪቶሪያ ስምምነት ከተፈረመ በኋላም የትግራይን ህዝብ ለማንበርከክና ለመበተን ካለው የማይረካ ፍላጎት በመነሳት የተለያዩ ተንኮሎች፣ ከበባና ክልከላዎች እንዲሁም ወታደራዊ መቀራረብ እያደረገ ቆይቶ ዳግም የትግራይን ህዝብ ከምድረ ገጽ ለማጥፋት ተነሳሽነት ወስዶ ዛሬም ጦርነቱን በግልጽ ጀምሮታል። በመሆኑም በሀገር ውስጥና በውጭ ሀገራት የምትኖር የትግራይ ህዝብ፣ ዳያስፖራዎች፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ብሔራውያን ኃይሎች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖታዊ ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችንን ለማረጋገጥ በመናካሄደው ፍትሃዊ ትግል እንደ ትናንትናው እንደ ህዝብ ከቶ አንጠፋም ወይም ዘበት ንብሔራዊ ብርሰት በማለት ተአምራዊ ታሪክ ለመስራት ዝግጁ እንድትሆኑ ጥሪ እያቀረብን ጄኖሳይዳዊ አገዛዙ ዳግም የከፈተብንን ጦርነት አስመልክቶ በሚመለከታቸው አካላት በየጊዜው ማብራሪያዎች የምንሰጥ መሆኑን እንገልጻለን። በዚህ አጋጣሚ ህዝባችን ተገቢ ጥንቃቄዎች እንዲያደርግ እናሳስባለን። የዓለም ማህበረሰብም የአብይ አህመድ ጄኖሳይዳዊ አገዛዝ የጀመረው ዳግም ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ዙሪያ ግንዛቤ ሊወስድ ይገባል። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 25 ቀን 2018 ዓ.ም መቀለም። የአብይ አህመድ አገዛዝ ባለፉት ዓመታት የህዝቦች መብት በመግፋት ግፍ ጨፍጭፈው በመፈጸም ሀገሪቱን ምስቅልቅሏ ያወጣበት የስልጣን ጊዜያት ሆነው አልፈዋል ሲሉ የህወሓት የአገው ዲሞክራሲ ንቅናቄ ፓርቲ፣ የአፋር ዲሞክራሲ ፓርቲ ተወካዮች ገለጹ። ይህ ስርዓት ስልጣን ላይ ከቆየ የህዝቦችን እልቂት እንዲፋጠንና ሀገሪቱ እንድትፈራርስ መፍቀድ ስለሆነ የጋራ ትግል በማካሄድ ይህንን ስርዓት በማስወገድ የህዝቦች ህልውና ማረጋገጥ ይገባል ብለዋል። ማዛ መኮንን ከዝግጅት ክፍላችን ጋር ቆይታ ያደረጉት የህወሓት የአገው ዲሞክራሲ ንቅናቄ ፓርቲና የአፋር ዲሞክራሲያዊ ፓርቲ ተወካዮች የአብይ አህመድ አገዛዝ ስልጣን ከተቆጣጠረበት ዕለት አንስቶ ላለፉት 8 ዓመታት ሀገሪቱ ምስቅልቅሏ እንዲወጣ በማድረግና ህዝቦች መብታቸውን በመንፈግ ዘግናኝ የሚባሉ ግፎችን እንዲያስተናግድ አድርጓል ሲሉ ገልጸዋል። አጠቃላይ የአገሪቱ የኢኮኖሚ፣ የማህበራዊ፣ የፖለቲካዊ ሁኔታና ሌሎች የህዝብ ፍላጎትን ካለማወቅ የተነሳ ወደ ትርምስ አስገብቶ በመበታተን አደጋ ውስጥ የከተታት ገደል አፋፍ ላይ የከተታት ስርዓት ነው። ዘግናኝ የሚባሉ ግፎች በሙሉ ተፈጽሟል። ያልተነገረ ሊኖር ይችላል እንጂ ያልተፈጸመ ግፍ የለም። ሰው ያደርጋል ተብሎ የማይገመቱ አስነዋሪ ነገሮች በሙሉ ተፈጽሟል። ይህን ያደረገው አብይ አህመድ ነው። ይህን እንዲደረግ የሚያደረገው እሱ ነው። የሱ ፖሊሲ ጦርነት ነው። አጠቃላይ ወታደራዊ አገዛዝ ነው ማለት የምንችለው። አሁን የኢትዮጵያ ህዝብ በሰላም ወጥቶ በሰላም የማይመለስባት ልማት የሚባል ሳይሆን ስንት መድፍ አለ፣ ስንት ሚሳይል አለ፣ ስንት ሮኬት አለ፣ ስንት ታንክ አለ፣ ስንት አየር አለን፣ ስንት ድሮን አለን ነው። የኢትዮጵያ ህዝብ ግን በተለይ የትግራይ ህዝብ በረሃብ እያለቀ ነው። ተፈናቃዮች በዳስ በጅብ እየተበሉ እየተሰቃዩ ይገኛሉ። ይሄ ሁሉ የ8 ዓመቱ የብልጽግና ስራ ነው።
ይህ በእንዲህ እንዳለም ህዝቦች እርስ በራሳቸው በመከፋፈል እልቂትና ግጭት እንዲፈጠር ያደረገባቸው ጊዜያቶች ሆነው አልፈዋል ያሉት እንግዶቹ ይህ በማስቀጠልም በትግራይ ህዝብ ላይ የፈጸመውን ግፍና በደል አልበቃ ብሎት በሌሎች አጎራባች ክልሎችም ተመሳሳይ ጦርነት በመክፈት ህዝቦች እንዲጨፈጨፉ እያደረገ ያለ ስርዓት ነው ብለዋል። ከኢትዮጵያ ያሉ ጦርነቶች ለየት የሚያደርገው ትግራይ ጂኖሳይዳዊ ጦርነት ሁሉም አቀፍ መሆኑ ነው። ከዛ ውጭ ግን ኦሮሚያ ክልል ከመጀመሪያ ጀምሮ እስካሁን ድረስ ጦርነት አለ፣ እልቂቱም አለ። የኦሮሞ ህዝብ እየተጨፈጨፈ ነው፣ የአማራ ህዝብ እየተጨፈጨፈ ነው። ነገር ግን ለየት የሚያደርገው ባንክ አልተዘጋም፣ ነዳጅ አልተከለከለም፣ መድኃኒት አልተከለከለም። ብቻ ሊሆን ይችላል ልዩነቱ ከትግራይ ጋር። እንደገና እርዳታ ረጆች እንዳይገቡ፣ ግብረ ሰናዮች እንዳይገቡ፣ ዓለም አቀፍ የሚዲያ ሽፋን እንዳያገኝ፣ የተፈጸመ ሰብአዊ ጥሰቱ ሁሉ እንዳይታወቅ፣ ጥናትም እንዳይደረግ በርካታ ከበባዎችን ማድረጉ ሊሆን ይችላል ለየት የሚያደርገው። ህዝብና በህዝብ መካከል ጦርነት እንዲከፈት በመቀስቀስ ብዙ ስራ ተሰርቷል። በኢትዮጵያ ውስጥ ህዝቦችን ለዘላለም እየተቋሰሉና እየተገዳደሉ ኢትዮጵያ የደም ጎርፍ እንድትሆን የሚጥርና በስልጣኑ ለመቆየት የማይፈለቀለው ድንጋይ የለም። 1 ሚሊዮን ህዝብ አይደለም የኢትዮጵያ ህዝብ ግማሹ ቢያልቅ ለብልጽግና ደንታቸው አይደለም። ስለሆነም የስርዓት ስልጣን ላይ ከቆየ የህዝቦችን እልቂት በማፋጠን ሀገሪቱ እንድትፈራረስ መፍረድ ነው ያሉት የፓርቲዎቹ ተወካዮች፣ ለዚህ መፍትሄውም ሳይቀድም በመቅደም ይህንን ስርዓት በማስወገድ የህዝቦችን ህልውና መታደግ ይገባልም ብለዋል። ይህንን ስርዓት ህዝብ እንደ ህዝብ ሊያጠፋን እየሄደ ያለ ነው ብዬ ነው የማስበው። ስለዚህ አሁንም ሁሉ የኢትዮጵያ ህዝብ ማድረግ ያለበት ብዬ የማስበው ይህንን ስርዓት እንግዲህ ሳያጠፋህ መቅደም ነው። ቀድመህን ካላጠፋው ቀድመህ ካላስወገድከው በስተቀር ይዞት የሚመጣ አደጋ በጣም ከባድ ነው። ህዝብ እንደ ህዝብ ትልቅ የአደጋ ህልውና የተጋረጠብንን ጊዜ ነው ብለን ነው የምንወስደው። ስለዚህ ይሄ ስርዓት ሳይፈርስ የኢትዮጵያ ህዝብም የአፋር ህዝብም የትግራይ ህዝብም የአገው ህዝብም የአማራ ህዝብም ሰላም አያገኝም። እንደ አፋር ዲሞክራሲያዊ ፓርቲ የአፋር ሰላም፣ ብልጽግና፣ ራህዋ፣ ልማት የሚረጋገጠው በብልጽግና መቃብር ነው ብሎ ነው የሚያምነው። አመሰግናለሁ። በኢትዮጵያ ላለፉት 3 ዓመታት ሲካሄድ የቆየው የሀገራዊ የምክክር ሂደት አሁን ሀገሪቱ ላይ ክፉኛ አወዛጋቢ የፖለቲካ ጥያቄዎች መግባቱን ተከትሎም ጉባኤው አስመልክቶ ጽሑፍ ያቀረቡ የኢኮኖሚና የፖለቲካ ተንታኝ አቶ ክቡር ገናም አሁን ካሁን በፊት ይስተዋሉ የነበሩ ልዩነቶች በአዳራሽ ውስጥ ቅራኔን የባሰ የሚያካርሩ መሆኑን ገልጸዋል። ገረዜር ኃይሉ ያዘጋጀው ስለሺ ሐጎስ ያቀርበዋል። የአብይ አህመድ ወንበር ለማጽናት በምክክር ኮሚሽን ስም በተጠራው ጉባኤ ዙሪያ ያላቸውን ምልከታ በጽሑፍ ያቀረቡት በኢኮኖሚና የፖለቲካ ትንተናዎች የሚታወቁት አቶ ክቡር ገናም ሂደቱ በጋራ ምን መገንባት እንፈልጋለን ከሚለው አዎንታዊ ጥያቄ ይልቅ ምን ይከፋፍለናል በሚለው የተሳሳተ ጥያቄ በመጀመሩም የተፈጥሮ ቅደም ተከተሉ የተበላሸ እንደሆነ በማሳያነት አቅርበዋል። የሀገሪቱን ሰንደቅ ዓላማ፣ ምልክቶች፣ የወደፊቱን የህገ መንግስት ቅርጽ፣ ፓርላሜንታዊ ወይስ ፕሬዝደንታዊ ስርዓት፣ የአዲስ አበባ ባለቤትነት፣ የፌዴራሊዝም፣ የማንነት፣ የታሪክና የስልጣን ጉዳዮችን በአጀንዳነት መነሳታቸው ያስታወሱት ጸሐፊውም እነዚህን ጥያቄዎች ኢትዮጵያውያንን በከፍተኛ ደረጃ የማይግባቡባቸው ጉዳዮች መሆናቸውን ያስረዳሉ። ስር የሰደደ ቁስልን ሳይሸሽጉ ማከም፣ ችግር እንዳለ ሳይቀበሉ ወደ መፍትሄ መሸጋገር አይቻልም ያሉት አቶ ክቡር ገናም ልዩነቶችን በግልጽ ለይቶ ማወቅና ወደ ጠረጴዛ ማምጣት፣ የከዳነውን ቁስል አውጥቶ የመፈወስ ድፍረት እንዲሁም የህዝቦች ዕጣ ፈንታ ለመወሰን የሚቻለው ያራራቃቸውን ጉዳዮች በግልጽ አውርተው መቋጨት ሲችሉ ብቻ መሆኑን ጠቅሰዋል። የፖለቲካ ፍልስፍና እንደሚያሳየው ሀገራት ህገ መንግስት ወይም በሰንደቅ ዓላማ ብቻ በአንድነት ሊቆሙ አይችሉም። ይልቁንም ህዝቦች ልዩነታቸው እንደተጠበቁ ሆነው የጋራ መጻኢ ጊዜን ለመምረጥ ሲወስኑ ብቻ ነው ሀገራት ሊቀጥሉ የሚችሉት። ይህ ምርጫ ደግሞ ከህገ መንግስት ቀረጻ በፊት ሊመጣ የሚገባው እንጂ በኋላ የሚመጣ ለመሆኑን ተንታኙ ይሞግታሉ። የምክክር ሂደቱ ግን ይህንን ተፈጥሯዊ ቅደም ተከተል እየገለበጠው ይመስላል። ሰንደቅ ዓላማ ህገ መንግስትና ማንነት ላይ
ትኩረት ማድረግ መደማመጥን እንጂ ሀገር መገንባትን አያመጣም፣ ይልቁንም ሰዎች የራሳቸውን አቋም አጥብቀው እንዲከላከሉ ያደርጋል ያሉት ተንታኙ በየክልሉ የተሰበሰቡ የህዝብ ጥያቄዎች መንግስታዊ ውሳኔ እንዲሰጣቸው በአቋም ደረጃ መያዙ የወደፊቱን ሌላ ቅራኔዎች መውለዳቸው አይቀሬ መሆኑን ይጠቅሳሉ። የምክክር ሂደቱ የመጀመሪያ ምዕራፍ የህዝብን ብሶት ከመሰብሰብ ይልቅ የህዝብን ምኞት ማሰባሰብ ነበረበት። ከባለቤትነት ይልቅ ወደ ዓላማ፣ ከመብት ይልቅ ወደ ኃላፊነት እንዲሁም ከትናንት ይልቅ ወደ ነገ በተሸጋገረ ነበር ያሉት ክቡር ገና የአሁኑ መንገድ የጋራ ራዕይን ለመያዝ አስቸጋሪ መሆኑን ያነሳሉ። መሳተፍ የነበረባቸው ወሳኝ አካላት በጉባኤው ውስጥ አለመኖራቸው የጉባኤው ተአማኒነት አደጋ ላይ እንዲወድቅ ያደረገ መሆኑን ያስቀመጡት የኢኮኖሚና የፖለቲካ ተንታኙ ጉምቱ የፖለቲካ መሪዎች በእስርና በስደት ላይ ናቸው፣ ሌሎች ደግሞ በትጥቅ ትግል ላይ ናቸው በማለት ለኢትዮጵያ የተለየ ራዕይ ያላቸው በርካታ ተጽዕኖ ፈጣሪ ምሁራንና የፖለቲካ ተዋናዮች ሂደቱን እንደራሳቸው አድርገው እንደማይመለከቱት አብራርቷል። ድርድር የሚካሄደው በመካከላቸው ልዩነት በሌላቸው መካከል ሳይሆን ጉልህ ልዩነት ባላቸው አካላት መካከል መሆን ነበረበት ያሉት ጸሐፊው ወሳኝ ድምጽ ያላቸው አካላት ከአዳራሽ ውጭ በማድረግ የሚሳካ ምክክር ሊኖር እንደማይችል ደምድመዋል። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ ዳግም አስከፊ የወንጀል ተግባራቱ እንዲፈጽም ሊፈቀድለት እንደማይገባ የማዕከላዊ ትግራይ ዞን የሃይማኖት አባቶች አስታወቁም። ለገረዜ ራይሉ ያዘጋጀው ስለሺ ሐጎስ ያቀርበዋል። የምትከተለው እምነትና ሃይማኖት ተግባራዊ ማድረግ የሚቻለው በምድር ስትኖር በመሆኑም የትግራይን ህዝብ ህልውና ለማረጋገጥ በሚደረገው ትግል ከመንግስት ጋር ተባብረው እንደሚሰሩ የማዕከላዊ ትግራይ የሃይማኖት መሪዎች ገለጹ። የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ላይ ዳግም ጄኖሳይድ እንዲፈጽምና ህዝብን ከምድረ ገጽ ለማጥፋት እየፈጸመ ያለው ወንጀል ጠንቅቀው እንደሚገነዘቡ ያስረዱት የሃይማኖት መሪዎቹ እንደለመደው በትግራይ ህዝብ ላይ አስከፊ የወንጀል ተግባራቱ እንዲፈጽም ሊፈቀድለት እንደማይገባ የትግራይ ሃይማኖት መሪዎች ይገልጻሉ። ሙስሊሙ ከኦርቶዶክሱ፣ ኦርቶዶክስም ከሙስሊሙ ጋር የሚለያዩት ጉዳይ የለውም። እንደ የእምነቱ የሚከበርባት ትግራይ ውስጥ ነው ያለነው። የትግራይ ህዝብ ለማጥፋት በርካታ ጥረቶች አድርገው መክተናቸዋል። አሁን ደግሞ እኛን ለመከፋፈል ሲሉ የሃይማኖት ጉዳይ እንደ ምክንያት አድርገው እያቀረቡ ነው። ፍጹም አይሳካላቸውም። በሃይማኖት ደረጃ አቢልካ ተነገራት ብዙ ሐስረ ዘለው እስክንር አየም በየመስጊዱና በየአብያተ ክርስቲያኑ የሚነሱ ጉዳዮች አንስተን በጋራ ለመወያየት የተጠራውን መድረክ አመርቂ ነው። እንደዚህ ስንወያይ ነው የጋራ ጉዳያችን በጋራ መፍታት የምንችለው። አሁን የገጠመን የህልውና ጥያቄም በዚህ መልክ ነው መፍታት የምንችለው። በመጀመሪያው ጄኖሳይዳዊ ዘመቻ የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ የሃይማኖት ተቋማት ያደረሰው ውድመትና እንዲሁም በምዕመናንና የሃይማኖት መሪዎች ላይ የፈጸመው ወንጀል እንደማይረሱት የገለጹት የሃይማኖት መሪዎቹ እንደዚህ አይነት ጄኖሳይድ በትግራይ ህዝብ ላይ ዳግም እንዲፈጽም ፍጹም እንደማይፈቅዱና ከመንግስት ጎን በመቆም ለህልውናቸው እንደሚታገሉ አስረድተዋል። የትግራይ ብሔራዊ አንድነት እንዳልተረጋገጠና በስቃይ ላይ ያለው ተፈናቃይ በረሃብና በሞት እያለቀ መሆኑን የጠቀሱት የሃይማኖት መሪዎቹም የትግራይ ግዛታዊ አንድነት ለማረጋገጥ በሚደረገው ርብርብ ከመንግስት ጎን እንደሚሰለፉ ይገልጻሉ። ጉልበት ዘለው በጉልበቱ፣ ገንዘብ ዘለው በገንዘቡ፣ አቁሕ ዘለው መሳሪያ በአቁሑ ገሩ ጄኖሳይዳዊ አገዛዙ ካሁን ቀደም በኛ ላይ የፈጸመው ወንጀል ፍጹም አንረሳውም። ያለ እምነትና የጾታ ልዩነት ከህፃናት እስከ ሽማግሌ ነው የጨፈጨፈው። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ ነው ጄኖሳይዳዊ አገዛዙ መፋለም ያለብን። ምክንያቱም ጸረ እምነታችን ነው። ከሁሉም በላይ ጸረ የሰው ዘር ነው። ተመልሶ ከመጣ ከምድረ ገጽ እንደሚያጠፋን የካሁን በፊት ተግባሩ አሳይቶናል። ዘሎ ቦታ ሁሉ ተተወሲዱ ውልስ ትግራይ ታይል አለዋ ሙህምባ ሰማያታ ትግራይ ያላትን ጉዳይ በሙሉ ከተወሰደ የትግራይ ህዝብ የህልውና ጉዳይ አደጋ ላይ ወደቀ ማለት ነው። ጄኖሳይዳዊ አገዛዙ እኛን አጥቶ መሬታችን በሙሉ ለመውሰድ ነው እየተንደረደረ የሚገኘው። እንደ ቤተ ክህነት ነው መወሰን ያለብን። ምክንያቱም በእምነታችን ነው እየመጣን ያለው። ህዝቡ ከጠፋ ቤተ ክርስቲያኗ አማኝ የላትም። ዲያቆኑ፣ መነኩሴው ይሁን ቄሱ እምነቱን ለማጽናት ሲል ራሱን መከላከል አለበት። በሃይማኖቶች መካከል ቅራኔዎች በመፍጠር የትግራይን ህልውና ለማጥፋት በማሰብ በህዝብ መካከል ልዩነቶችን ለመሸርሸር ሲደረግ የቆየው ሴራ በህዝቡ ጠንካራ አንድነት እየከሸፈ መምጣቱን ያመላከቱት የማዕከላዊ ትግራይ ዞን የህወሓት ጽሕፈት ቤት ኃላፊ አቶ ትኩ ኃይሉም የሴረኞች ተንኮል ተረድተው የሃይማኖት መሪዎች ለፈጸሙት ተጋድሎ አድንቀዋል። በትግራይ ህዝብ ላይ ያንዣበበው የህልውና አደጋ ከማክሸፍ አንጻር የሃይማኖት መሪዎች ሚና የላቀ መሆኑን የገለጹት
የገለጹት የማዕከላዊ ትግራይ አስተዳዳሪ አቶ ሹሻይ ግርማይ በበኩላቸው የትግራይን ህዝብ ህልውና ለማረጋገጥ በሚደረገው ጥረት ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ጄኖሳይደር አብይ አህመድ ዳግማይ ጥንተት ንምፍጻም የአብይ አህመድ ጄኖሳይዳዊ አገዛዝ የትግራይን ህዝብ ከምድረ ገጽ ለማጥፋት የሚያስችሉትን ሁሉም ዝግጅቶች አጠናቋል። ዳግም ወረራ ለመፈጸም የሚያስችሉት ሁሉንም አይነት ስራዎች እየሰራ በመሆኑም የሃይማኖት ተቋማት ያላቸው የማይካ ሚና እንዲጫወቱና በምናካሄደው የመኸተ ትግል አንዳንድ አካላት ከአፍራሽ ሚና እንዲቆጠቡ መታገል ይገባል። የሐምሌ 25 2018 ዓ.ም የአበይት የአማርኛ ዜናዎቻችን እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ጋር መልካም ቆይታ።